በስተመጨረሻም እንግዲህ ዴቭ ሞተ ማለት ነው። ዴቭ ሞቷል። ደካክሞ ነበረ። ዛሬ ሳየው እስትንፋሱ የለም ብሎ አረፈ። ጫኔ እንግዲህ አደይ ከባድ ችግር ገጥሞታል ማለት ነው። በጣም ያሳዝናል የእውነት እንግዲህ ለአደይ ሆኖ ሲንከራተት ያለ አደይ ማንንም አላገባም ብሎ ሲንከራተት እንግዲህ መጨረሻው ሞት ሆነ። አደይ አሳዘነችኝ የእውነት የምታለቅስ ነው የመሰለኝና ምስኪን አደይዬ አይዞሽ እንግዲህ ምንም ማድረግ አይቻልም። ጫኔና አለለኝ እንግዲህ ቀጥታ ወደ እስር ቤት ነው የሚገቡት። እንደዚህ ጉሮሮዋን አነቀች። ብርሃን ፊት እንግዲህ እንትን አለቻቸው ማለት ነው። ዴቭ የት ነው ያለ? ዴቭ ሞቷል ሲሉ ሰማች። ብርሃን እየሮጠች እንግዲህ ሄዳ ተናገረች ማለት ነው። እውነት በጣም ነበር የደነገጠችው አደይ። አይሆንም ዴቭ አይሞትም እያለች ጨዋታውን ለቀቃት። የእውነት እንግዲህ ብቻ ከባድ ነው። እሱን ፍለጋ ሄዳ እንግዲህ ሞቷል ስትባል ይከብዳል ለሷ ማለት ነው። ዴቭ ከሞተ ያው ከድራማው ሊያበቃለት ነው ማለት ነው። ምክንያቱም ዴቭ ከሞተ ከድራማ ወጣ ማለት ነው እንጂ ከዚህ በኋላ አይታይም በሱ አላቅም። አደይ ግን አሳዝናኛለች። የእውነት የምታለቅስ ነው የመሰለኝ ዛሬስ። የእውነት ወይኔ ያሳዘነችኝ እኔ ምስኪን። እንግዲህ እዛ ውስጥ አስረው አስቀምጠውት በሬው ጠፋ አለ እኮ ጭራሽ በበሬ ስም ነው ደግሞ የሚጠሩት እኮ። በሬው ጠፋ ምናምን እያለ አንተ ሰውዬ ከተናገርክ በስነ ስርዓት ተናገር። ምን እያልክ ነው ሲለው ያሰርነው በሬ ቢጠፋማ ጥሩ ነበረ እና ምን ተፈጠረ? ኧረ ተወኝ እባክህ። ትናንትና በእርግጥ ደካክሞ ነበረ። ዛሬ ሳየው ትንፋሹ የለም ብሎ አረፈ። ጫንሻ ማለት ነው። የእውነት እንግዲህ አደይ ጨዋታዋ ቅልጥ ተደረገችው። እሱም ሊሆን አይችልም አለች። አንድ ሰው መቼም ያለ ምግብ ያለ ውሃ መኖር አይችልም። እነሱ ደግሞ ያንን እየሰጡት አይደለም። በጣም ነው የሚያሳዝነው የሚያሳፍረውም። እንግዲህ የእውነት መጨረሻቸው ምንም ሊሆን ይመስላችኋል ብላችሁ ታስባላችሁ? እንግዲህ አደይ መሬት ላይ እየተንከባለለች አይሆንም እያለች የአባቷ መጋዘን ውስጥ ነው የታሰረው አለች ብርሃን። አባቷም እንግዲህ እዛ ለሆሎቹ አግተውት ነው ያሉት። የአደይ አባት ራሱ ከታገተ ስንት ጊዜው። እንግዲህ አሁን ከባድ ችግር ተፈጥሯል ማለት ነው። ከዛ በኋላም ነው እንግዲህ አደይ ና እዚህ ልሂድ ብላ ና እንውጣ ብሎ መስፍኔ ይዟት ወጣ። ከዛ በኋላ መስፍኔ እንግዲህ የዴቭ እናት አሁን ምን ይውጣት ይሆን? በመሀላቸው ገብታ እሷ መታ ባትረብሻቸው ኖሮ ይሄ ሁሉ ነገር ባልተፈጠረ። እውነት ለመናገር ቤሪ የምትባል በረሮ ይዛ መታ እንግዲህ የልጁንም ህይወት መንቀስቀሉን አወጣችው። እሱም ህይወቱን አጣ ማለት ነው። እውነት በጣም ነው የሚያሳዝነው። የዚህን ያክል ክፋት ሰው በገዛ ልጁ የወደደው እነሱ ወደ ድሮ ጊዜ ነው የሚያስቡት። በዘነሱ ዘመን ጊዜ ማለት ነው። ድሮ እንግዲህ ምርጫ የለም፣ ቤተሰቦች ናቸው መርጦ የሚያገቡት ይባላል። ስለዚህ ለልጃቸው የሚመርጡት። አሁን ደግሞ ያ ነገር የለም በዚህ ዘመን። አሁን እንግዲህ አደይ ጸጸቱ ከባድ ነው። በእኔ ምክንያት ነው እንደዚህ የሆነው እያለች እንግዲህ በጣም ነው ያዘነችው። የእውነት በጣም ነው እኔ ራሴ ያሳዘነችኝ ስታለቅስ፣ እውነት ለመናገር ማለት ነው። እኔ ምስኪን እውነት በጣም ያሳዝናል። እንግዲህ እታለም ቀለበቷን ሮማን ነች የሰረቀችው ብለው እንግዲህ ደምድመዋል። ሩታ ደግሞ ሮማን አትሰርቅም፣ ፍቅር አንቺ ነሽ የሰረቅሽው እያለች ፍቅር ላይ ጠቆመች። ከዛ ዞር ብለው ሲያስቡ ቆይ ቤዛ እዚህ ቤት መታ አልነበረም እንዴ? ቤዛ እኮ እሷ ናት። አዎ እሷ ናት ወይ ፍቅር? ቅድም ደግሞ ሮማን አልሽ፣ አሁን ደግሞ ቤዛ ናት። እውነት ቤዛ ናት። እንግዲህ ፍቅር ቀጥ ብላ ቤዛ ጋር ሄዳ የማየን ወርቅ መልሽ፣ የማየን ቀለበት መልሽ፣ አንቺ ሌባ፣ አመጣጥሽ ድሮም አላማረኝም ነበረ። ያለ ምክንያት እኛ ቤት እንዳልመጣሽ እኮ ታውቆኝ ነበረ። ከዛ በኋላ እንግዲህ የእውነት ስቅስቅ ብላ ነው ያለቀሰችው ማለት ነው። እንግዲህ ስትጠየቅም የለም ማለች። አላየውም፣ ውጭልኝ፣ ሳላጠናግርሽ ውጪ ከዚህ ቤት አለቻት። ጭራሽ ወንድሟ እየገፈታተረ እንግዲህ አስወጣት ማለት ነው። ከዛ በኋላ ፍቅር እንግዲህ ማለት እናም ሮማኔ የሆነ አጥር ስር ቁጭ ብላ ስታለቅስ እንግዲህ ዶክተር አያት። ነይ እንሂድ ይላታል። አይ አልሄድም፣ አይ እያለች ደግሞ እንደ ገጠር ሰው ሲያደርጋትስ፣ አይ ሮማኔ
ከዛም እንግዲህ አሹቲ መጣ። ሮማኔ እዚህ ምን ትሰሪያለሽ እናቴ? እዛ ሀገር ታምሶ አንቺ እዚህ ምን ትሰሪያለሽ? እያለ እንግዲህ ሲያለቃቅስ አንቺ ጉድሽን አልሰማሽ? ምንድን ነው አሹ? የምን ጉድ? ወይ ጉድ! አንቺ ቤት ውስጥ ቀለበት ጠፍቷል። አንቺ እንደወጣሽ የትዬ ቀለበት ጠፍቷል። ምን? አዎ ሮማኔ፣ የትዬ ቀለበት ጠፍቷል። ሮማኔ ነች የሰረቀችው እያሉ በቃ እዛ መውጫ መግቢያ ሳጥተውኛል። ወይ አምላኬ! አንዱን ችግር ተወጣው ሰው ሌላኛው ችግር ይቀጥላል። ቆይ እንዴት እኔ እሰርቃለሁ ሰው ቀለበት ስትል እንግዲህ እሷም በጣም እንትን አለች ማለት ነው። ነገር ግን እንግዲህ የእሷ ወርቁን የሰረቀችው ወይዘሪት ቤዛ ናት እንጂ ሮማን አይደለችም። ሮማን ሌባ እንዳልሆነች እነሱም ጠንቅቀው ያውቃሉ። ግን ምን መሰላችሁ፣ አንድ ሰው የሆነ ነገር የሚሄድበት ቦታ ካለ ወይ ከዛ ቤት ካወጣ የሆነ እቃ ይጠፋል፣ እዛ ሰው ላይ ነው የሚሳበበው። ገባችሁ አይደለ? እናም እችም ደግሞ እሱ ነው እንግዲህ የገጠማትና ሮማን በጣም ነው ያሳዘነችኝ። እንግዲህ የኔ ምስኪን እንደው ምን እንደሚገጥማት ባላውቅም እንግዲህ አሹ አሁን ፊት ለፊት ሂጂና ለእትዬ ተጋፈጪ፣ ከእትዬ ጋራ ተጋፈጪና ከዛ በኋላ ወርቁን አንቺ እንዳልወሰድሽ ሁሉንም ነገር ሄደሽ ተናገሪ አለቻት። ከዛም እንግዲህ እሺ አለች። እሷም አምላኬ ሆይ ቆይ እንዴት ነው ነገሩ? አንዱን ተወጣው ስል ሌላኛው ይቀጥላል፣ ሌላኛውን ተወጣው ስል ሌላኛው ይመጣል። እሺ እንዴት ነው ነገሩ? በዚህ ቁጥር እንዴት ነው የሚቀልስም? እንዴት ነው የማደርገው? እያሉ ከዛ በኋላ እንግዲህ አደይ ማናት ፍቅር ቀጥ ብላ እነዛ ቤት ሄዳ ተናገረች ማለት ነው። ሄዳ ከተናገረችም በኋላ ውጪ ከዚህ ዓይንሽን ሳላጠፋልሽ እኔ የእናንተ ቤት ዘበኛ ትመስኛለሽ? እመስልሻለሁ? እንደ ስታይ ሌባ እመስልሻለሁ? አዎ ሌባ ነሽ፣ ሌባ ነሽ። የእውነቴን ነው የምልሽ፣ ሌባ ነሽ። አላቅሽም እንዴ? ለምንድን ነው የመጣሽው እኛ ቤት? ልትሰርቂ ነው የወጣሽው? ፍቅር ሳላጠናግርሽ ከዚህ ቤት ትወጫለሽ ወይስ አልወጭም? አልወጣም። ቤዛ የማየን ወርቅ ሳትመልሽ የትም አልሄድም። እንግዲያውስ ዓይንሽን ሳጠፋልሽ ጠብቂኝ አለቻት። ከዛ በኋላ የማን ዓይን እንደሚጠፋ እሱ አብረን የምናየው ይሆናል። ወይዘሮ ቤዛ እንደዚሁ የምለቅሽ ይመስልሻል እንዴ? ነግሬሻለሁ እያለች እንግዲህ ከዛ በኋላ እንትናለች ማለት ነው። ወይዘሪት ፍቅርም እንግዲህ ወደ ቤቷ ተመለሰች። እዛም ጆሮዋን ይዞ እንግዲህ ከዚህ በኋላ እህቴ ላይ አንድ ነገር አደርጋለሁ ወይም ደግሞ እህቴ ላይ መጥፎ ነገር ጣት እቀስራለሁ ምትይ ከሆነ ጣትሽን ቆርጥልሻለሁ አላት። ከዛም እንግዲህ ፍቅር ፈሪ ናት፣ ጥሏት ሄደ። ግን ያው ወርቁን የሰረቀችው እራሷ ቤዛ ናት። ይቆያል እንጂ መውጣቱ አይቀርም። ወይ ይሄው ራሱ መልሶ አምጥቶ ለዚች ልጅ ሊስጣት ይችላል ብዬ ተስፋ አደርጋለሁ። እውነት የሰው ልጅ ግን በዚህ ልክ ክፋት በጣም ያሳዝናል ማለት ነው። እና ብቻ ለማንኛውም የዴቭ መሞት የለበትም ብዬ ነው ዛሬ የምለው። ዴቭ መሞት የለበትም በፍጹም ማለት ነው፣ እውነት ለመናገር ምክንያቱም ዴቭ ከሞተ ያው ድራማው ያስጠላል። ዴቭ እና አደይ ግዴታ መጋባት አለባቸው እንጂ ዴቭ ከሞተ በጣም ነው የሚያስጠላው። እንግዲህ አደይዬ ዛሬ አሳዘነችኝ በእውነት፣ መሬት ላይ ደፍት ብላ ስታለቅስን ነው እንግዲህ አግታው ከወሰዱት ራሱ ስንት ጊዜ 15 ቀን ሆኖታል እኮ። ስለዚህ ይሄ ልጅ ያለ ውሃ ያለ ምንም ታፍኖ ቤት ውስጥ እንግዲህ ከብት ራሱ ውጪ ላይ ይወጣል እንኳን አይደለም የሰው ልጅ። ስለዚህ ቤት ውስጥ አፍነውት እንግዲህ አቶ ጫኔ ጉድነናል አለልኝ ጉድነናል እያለ እንግዲህ ሩጫውን ቀጥለ። እንዴ ጫንዋ ምን ሆንክ ነው? ምን ተፈጠረ? በሬው የምን በሬ? አያንተ ደግሞ ስንት በሬ አለ? ያሰርነው በሬ የለም። ምን? አዎ ያሰርነው በሬ የለም ስለ የት ሄደ? አላውቅም። ያሰርነው በሬ ጠፋ። ጉድ ፈላ። አይ ጫንዋ ጉዳችን ፈላ በላ። እንደው ትናንትና ማታ ደካክሞ ነበረ። ዛሬ ግን ሳየው ትንፋሹ የለም፣ ሞቷል። ምን? አቤት ጉዳችን ፈላስን። እንግዲህ ብርሃኔ ዴቭን ገደላችሁት፣ ዴቭ ሞተ ስትል እንግዲህ ጨዋታውን ቀልጥ አደረገች። ነይ ለማንም እንዳትናገሪ ብርሃኔ፣ ነይ ለማንም
እንዳትናገሪ ብርሃን እያለ እንግዲህ ሲጮህ ከዛ በኋላ አደይ መጣች። አንዴ ብርሃን ምንድን ነው አደይ ጉድ ሆነናል። የምን ጉድ ብርሃን? የምን ጉድ ብርሃን? ትንሽ አደይ ዴቭ ሞቷል። ዴቭን ገለውታል። ምን? አዎ ዴቭን ገለውታል ብርሃን። ውይ አይሆንም ብላ እንግዲህ ስትጮህ ከዛ በኋላ እንትና መጣ ጫኔ። አደይ ሲል ጫኔ አለልኝ። ዴቭ የት ነው ያለው? ዴቭን የት ነው ያደረጋችሁት? ዴቭን አምጦት እናንተ አረመኔዎች። አይ አደይ በጣም ይቅርታ፣ እውነት በጣም ይቅርታ። እና ዴቭ ሞቷል። በቃ ይሄን ጊዜ ነው እንግዲህ ማመን ያቃታትና የእውነት በጣም ነበር ያሳዘነችኝ ስታለቅስ ምናምን ነገር። ከዛ በኋላ እንግዲህ ስቅስቅ ብላ አለቀሰች። አደይዬ የኔ ቆንጆ የኔ ምስኪን የእውነት የምታለቅስ ነው የምትመስለውና ዴቭ እውነት ለመናገር ያው መሞት የለበትም ብዬ ነው የምናገረው። መሞት የለበትም ዴቭ በፍጹም ማለት ነው። በፍጹም ዴቭ መሞት የለበትም። ምክንያቱም ዴቭ ከሞተ ያስጠላል በጣም ገባችሁ። ስለዚህ አሁን ያላቸው አማራጭ ምንድን ነው? ሄዶ ማረጋገጥ፣ እዛ ቦታ ላይ ሄዶ ማረጋገጥ። ልጁ ወይ ደክሞት ሊሆን ይችላል ገባችሁ። ደክሞት ስለሚሆን ሄዶ ማረጋገጥ አለበት እዛ ቦታ ላይ ማለት ነው። እና መሞት አለመሞቱን እስቲ ትንፋሹ ምናልባትም ደክሞት ሊሆን ይችላል። ገባችሁ አይደለ? ስለዚህ ደክሞት ሊሆን ይችላል ልጁ ትንፋሹ የጠፋው እና ሄዶ ማየት አለባቸው እንጂ ዝም ብሎ ሞቷል ብለው ዝም ብሎ ማመን የለባቸውም። ሰላም ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? አለው ደህና ነኝ። እንግዲህ ዴቭ ሞቷል እያሉ ነው።